የለውጥ ስራው በሰው ላይ የተገነባ የሰብአዊነት ከፍታ የልማት ጉዞ ደግሞ ሰው ተኮር ከ8 ዓመት በፊት የመጣውና በኢትዮጵያውያን ብርቱ ጥረት የጸናው የመጋቢት 24 ለውጥ አንዱ መለኪያ ዛሬ ላይ የሚታየው የማዕድ ማጋራት ሆኖ አዲስ አበባን የአብሮነትና የሰብአዊነት መዲና ጭምር አድርጓታል። ከተማዋ ድጋፍ የሚሹ ነዋሪዎቿን የመጪውን ትንሣኤ በዓል ጨምሮ በየሃይማኖታዊ በዓላቱ ምን ጎደለ ብላ በመጠየቅ እንደ ማንኛውም ነዋሪ በዓላትን በደስታ እንዲያሳልፉ የሚያስፈልጋቸውን አቅርባ የኔነት ከተማነቷን እያስመሰከረች ቀጥላለች። ምናልባትም ከተማዋ ለነዚህ ወገኖች ድጋፍ ባታደርግ ኑሮ በዓላቱ ለነሱ የቁዘማና ፈገግታ ይራቃቸው ይሆኑ ነበር። ይህን ለማስቀረት ታዲያ የከተማ አስተዳደሩ የዘረጋው የማዕድ ማጋራት አዲስና ብሩህ የመተጋገዝ የማህበራዊ ሁሉን አካታች ትርክት እየተገነባበት ነው። እንደዚህ በዓላት ሲመጡ ብቻ ሳይሆን የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንጻር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሀብታሙም፣ ለደሃውም፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለህፃን፣ ለአዋቂው ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። መዲናዋ አዲስ አበባ እየተለወጠችና እየተገነባችበት ያለው አዲሱ መንገድ ማንንም ባልዘነጋ የትኛውንም ማህበረሰብ ክፍል ወደ ኋላ ያልተወ ነው። አዲስ አበባ በአንድ በኩል ድጋፍ ለሚሹ ነዋሪዎች ማዕድ ስታጋራ፣ በሌላ በኩል ደግሞ ለበዓሉ በሚደረግ ግብይት የኑሮ ጫናን ለማቃለል ከፍተኛ በጀትን በመመደብ በቂ ምርት እንዲቀርብ ተደርጎ የተረጋጋ ገበያን ፈጥራለች። እናንተን ማዕድ በማጋራት እናንተ ጋር ደርሰናል። ሌሎች የከተማችን ነዋሪዎች ደግሞ ወቅቱን መሰረት ያደረገ ወይም ደግሞ ወቅቱን ምክንያት ያደረገ የገበያውን ሁኔታ ምክንያት ባደረገ የበዓሉን ሁኔታ ምክንያት ባደረገ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት የገበያ ሁኔታው በከፍተኛ ሁኔታ መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከበጀታችን መድበን ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። በአንድ በኩል የምርት እጥረት እንዳያጋጥም፣ በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል በዚህ በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። መጪውን የትንሣኤ በዓል ምክንያት በማድረግ በከተማ ደረጃ የበዓል ማሳለፊያ ድጋፍ የተደረገላቸው ከ233 ሺህ በላይ ነዋሪዎች፣ ለተለያዩ ማህበራዊ ችግሮች የተጋለጡ አካል ጉዳተኞች፣ ጧሪና ደጋፊ የሌላቸው አረጋውያን እንዲሁም ዝቅተኛ ገቢ ያላቸው ናቸው። በማዕድ ማጋራቱ ድጋፍ የማድረጉ ሰው ተኮር ተግባርም ከአጠቃላይ የድህነት ቅነሳ ስትራቴጂ ጋር የተናበበ ተደማሪ አቅም ነው። ዛሬ የምናካሄደው ማዕድ ማጋራት መርሃ ግብር በከተማዋ የድህነት ቅነሳ ስትራቴጂ ጋር ጥብቅ ቁርኝት ያለው ነው። እኛ የምንገነባው ከተማ ለጥቂት ባለጸጋዎች ብቻ የምትመች ሳትሆን በዝቅተኛ ድሮ ደረጃ ላይ ያሉ ዜጎችም ከእድገቱ ተጠቃሚ የሚሆኑበትና አሁን ያለባቸውን ጉድለቶችም በመተባበርና በመደጋገፍ እየሞላን እንድንሄድም የሚያስችልና በዘላቂነትም ድህነትን ለመቀነስ የሚያስችል ፕሮግራም ጋር የተጣጣመ ነው። ይሄ ተግባር መንግስትና ህዝብ፣ ባለሀብትና ነዋሪዎች በአንድ የፍቅር ሰንሰለት ተሳስረው ድህነትን በጋራ ለመቅረፍ የገቡት ቃል ኪዳንም ማሳያ ነው። ድጋፍ የተደረገላቸው ወገኖችም በዓሉን በደስታ ለማሳለፍ የሚያስችላቸው መሆኑን ተናግረዋል። ችግራችንን ተረድተው ድካማችንንም ደካማ ጎናችንንም ተረድተው ይህንን ማዕድ ማጋራትም ስላጋሩን በጣም አመሰግናለሁ። በጣም ደስ ብሎኛል። ተመስገን፣ ደስተኛ ነኝ። ለማዕድ ማጋራት መርሃ ግብሩ ድጋፍ ላደረጉ ልበቀና ባለሀብቶችና አካላት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምስጋና አቅርበዋል።